የሰው ልጆችን ስገዱ፣ ጹሙ፣ ሶደቃ ስጡ ብቻ ሳይሆን አላህ ያለው ስትሰግዱ፣ ስትጾሙ፣ ሶደቃ ስትሰጡ ስራችሁ በሙሉ ለአላህ ተባረከ ወተዓላ ተብሎ የተሰራ ይሁን ብሏል። መስራት ብቻ ሳይሆን ከኛ የሚጠበቀው የምንሰራው መልካም ስራ በሙሉ ለአላህ ብለን አጥርተን ከስሜት ከዱንያዊ ጥቅማ ጥቅም ሙገሳ አጥርተን ልንሰራ ይገባን። የተከበረው ሶላት ግንባር መሬት ላይ የሚደፋበት ለአላህ የመተናነስ ጥግ የሆነውን ሶላት ስራ ለመቀጠር ብለው ባለሀብት አጠገብ ሲሆኑ አሳምረው የሚሰግዱ፣ ባለስልጣን ዘንድ ሲሆኑ አሳምረው የሚሰግዱ አሉ። ለአላህ ተብሎ መሰጠት ያለበትን ሶደቃ ከሰጪዎች ጋር ለመወዳደር ይሰጣል፣ ለጋስ ነው፣ ቸር ነው እንዲባልለት የሚሰጥ ሰው አለ። ሐጅንም ሐጂ ለመባል ወይም ሁሉ ጓደኞች ያርገው እኔ ብቻ ቀረሁ ብሎ ስላፈረ ለዚህ ዓላማ ብቻ ብሎ የሚያደርግ ሰው አለ። ወዘተ በተለያዩ በመጥፎ ንያዎች መልካም ስራን የሰራ ሰው በስራው አላህ ዘንድ አጅር ለማግኘት ብቻ ሳይሆን የሚከተለው ለኔ ብቻ ተብሎ መሰራት ያለበትን የኔን ሐቅ ለሌላ አካል አሳልፈህ ሰጥተሃል ተብሎ መጠየቅን ያስከትላል። ስለዚህ ያለ ኢኽላስ ስራ መሰራ ሰው ሆይ ይቅርብህ፣ አትድከም ተብሏል። ኢኽላስ ያላቸው ሰዎች ሁሉ አለቃ፣ መሪ፣ አንደኛ የሆኑት ነብዩ ሰለላሁ ዐለይሂ ወሰለም ሐጃቸውን ካጠናቀቁ በኋላ አላህን የተማጸኑት ኢኽላስን ነው። ምን አሉ? ሐጅ ከጨረሱ በኋላ አላሁመ ሐጀን ላ ሪያአ ፊህ ወላ ሱምዓ፣ አላህ ሆይ ሐጄን ሪያ የሌለበት አድርግልኝ፣ ስሙልኝ ማለት የሌለበት አድርግልኝ። የሰዎች ምርጥ የጀነት በር አስከፋች የነቢያት አለቃ ነብዩ ሰለላሁ ዐለይሂ ወሰለም አላህ ሆይ ይሄን ሐጄን እዩልኝ፣ ስሙልኝ የሌለበት አድርገው አሉ። እሳቸው እንኳን ምን ፈሩ? ሪያውን ፈሩ ማለት ነው። የኢኽላስ ጉዳይ ለእሳቸው ሁሉ አሳሰባቸው ማለት። ስለዚህ ሐጁ፣ ሶደቃው፣ ጾሙ፣ ሶላቱ፣ ቁርአኑ፣ ዒልሙ፣ መማር ማስተማሩ፣ የተለያዩ ኸይር ስራዎችን መስራቱ ያለ ኢኽላስ ዋጋ የለውም። ኢኽላሱ ሊያሳስብን ይገባል። ይሁልኝ ስሙልኝ ማለት ስራን ያጠፋል፣ ያበላሻል፣ ዱንያ አኺራን ከንቱ ያደርጋል። ليس من يقطع طرقا بطلا إنما من يتقي الله بسم الله الرحمن الرحيم يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። አላህ ተባረከ ወተዓላ ለሰው ልጆች ሁሉ ኸይርን ይፈልጋል። ዱንያ አኺራቸው ያማረ እንዲሆን ይፈልጋል። አላህ ተባረከ ወተዓላ ባሮቹ ሲሳሳቱ የተውበትን በር ይከፍታል። አስቀድሞም ወንጀል ላይ እንዳይወድቁ ያስጠነቅቃል። የወንጀልን ጉዳት ይነግራል። ትንሹ መልካም ሥራ ብዙ አጅር የሚያገኙበት እንዲሆንም ይሄን የሚያሳኩ ነገሮችን መክሮናል። ስራን ከሚያበላሹ ነገሮች አስጠንቅቆናል። ስራ ተቀባይነት እንዲያገኝ ለሰሪው እንዲጠቅም ክፍያው ምንዳው አላህ ዘንድ የበዛ እንዲሆን ከሚያደርጉ ነገሮች አንዱ ኢኽላስ ነው። ስራን ለአላህ ብሎ አጥርቶ መስራት ነው። ስራ ምንም ብዙ ቢሆን አድካሚ ቢሆን አላህ ዘንድ ዋጋ እንዳይኖረው ከሚያደርጉ ነገሮች መሃል አንዱ ደግሞ ለዱንያዊ ጥቅም ብሎ መልካም ስራ መስራት ነው። አላህ በተከበረው ቃሉ ወማ ኡሚሩ ኢላ ሊያዕቡዱ ላህ ሙኽሊሲነ ለሁ ዲነ ሑነፋአ ወዩቂሙ ሰላተ ወዩእቱ ዘካህ ወዛሊከ ዲኑል ቀይመህ ብሏል። የሰው ልጆችን ስገዱ፣ ጹሙ፣ ሶደቃ ስጡ ብቻ ሳይሆን አላህ ያለው ስትሰግዱ፣ ስትጾሙ፣ ሶደቃ ስትሰጡ ስራችሁ በሙሉ ለአላህ ተባረከ ወተዓላ ተብሎ የተሰራ ይሁን ብሏል። መስራት ብቻ ሳይሆን ከኛ የሚጠበቀው የምንሰራው መልካም ስራ በሙሉ ለአላህ ብለን አጥርተን ከስሜት ከዱንያዊ ጥቅማ ጥቅም ሙገሳ አጥርተን ልንሰራ ይገባን። ወንጀልንም ስንተው አላህን ተባረከ ወተዓላ ፈርተን እሱን ፈርቶ ወንጀል በመተው የሚገኝን አጅርና ጥቅም ከጅለን ብቻ ሊሆን እንደሚገባውም አላህ ነግሮናል። ነቢዩ ዓለይሂ ሰላቱ ወሰላም ነግረውናል። መልካም ሥራ መስራቱ ወንጀል መተው የአላህን ፊት ተፈልጎ ሳይሆን ለሌላ ዓላማ ከሆነ ጥቅም አይኖረውም። ሰው ያዋርደኛል እታሰራለሁ ብሎ ስርቆት የተወሰው አላህ ዘንድ ስርቆት ትቷል አይባልም። በልቡ የስርቆት ናፍቆት ካለ የዝሙት ናፍቆት ፍላጎት ካለ የተወው ሰው ምን ለኛል ብሎ ከሆነ በልቡ ያን ወንጀል ፈጽሞታል። ለአላህ ብሎ ደግሞ ወንጀልን የተወሰው ለአላህ ብሎ ኸይር ሥራ የሠራ ሰው ሥራው አላህ ዘንድ እጥፍ ድርብ ምንዳን ያስገኝለታል።
ኢኽላስ ብሎ ማለት እንደ ስሙ የሰው ልጆችን ሚያድን የልብ ተግባር ነው። ኢኽላስ ብሎ ማለት መገላገል ማለት ነው፣ መዳን ማለት ነው፣ ነፃ መውጣት ማለት ነው። የሚሰሩትን ስራ በሙሉ ለአላህ ብቻ ብሎ መስራት ማለት ነው። መስራቱ ብቻ ሳይሆን አላህ ዘንድ የሚያድነው ስራው ለአላህ ተብሎ የተሰራ መሆኑ ነው። ኢኽላስ ብሎ ማለት ስራን በሚሰሩበት ጊዜ ሰዎችን ግራቀኝ አለማየት ማለት ነው። የሰው አስተያየት አለመጠበቅ ማለት ነው። በሚሰሩት ስራ አንዳችም ዱንያዊ ጥቅም አለማሰብ፣ አለመከጀል ማለት ነው። መልካም ስራን ወደ አላህ መቃረቢያን ጀነት የሚከጀልበትን አላህ ስሩት ብሎ ያዘዘን ስራ ሲሰሩ ከሰዎች ምንም አይነት ሙገሳ፣ አስተያየት አለመጠበቅ፣ ሰዎችን ረስቶ በስራው መጠመድ፣ ለስራ ከአላህ ውጪ ምስክር አለመፈለግ ማለት ነው። ስራዬን አላህ ካየልኝ፣ አላህ ካደነቀልኝ ይበቃኛል፣ አላህ ከመዘገበልኝ ይበቃኛል ብሎ በሚሰሩት መልካም ስራ ሰዎችን አለመከታተል፣ ለሰዎች አለመጨነቅ ማለት ነው። ከሰዎች ምንዳን፣ ጀዛን፣ ክፍያን አለመከጀል ማለት ነው። አላህ ተባረከ ወተዓላ ደጋግ የእሱም ባሮች ጀነትና የጀነት ጸጋ የተዘጋጀላቸው ሰዎችን ባህሪ ሲነግረን ኢነማ ኑጥዒሙኩም ሊወጅሂላህ ላ ኑሪዱ ሚንኩም ጀዛአን ወላ ሹኩራ እንደሚሉ ነግሮናል። የተራቡትን ያበላሉ ደጋግ የአላህ ባሮች፣ ጀነት የተዘጋጀችላቸው ጀግኖች ምግብን ያበላሉ። ምግቡን ያውም እየፈለጉት ለራሳቸው እየወደዱት እየጓጉለት፣ የተቸገረን ሰው ሲያዩ ከእኔ ይብሳል ብለው ለሱ ያበሉታል። ካበሉት ሰው ምንም አይነት ምስጋና፣ ክፍያ፣ ውለታን አይከጅሉም፣ አይጠብቁም። በልባቸውም ይላሉ፣ ሁኔታቸውም የሚሉ ይመስላል መን ኢነማ ኑጥዒሙኩም ሊወጅሂላህ፣ አታመስግኑን፣ ውለታም አትቁጠሩልን፣ እኛ ያበላናችሁ ለአላህ ብለን ነው፣ ከባዱን ቀን ፈርተን ነው ይላሉ ብሏል። እዚህ አማኝ የተኛውንም አይነት ኸይር ስራ ሲሰራ ከሰዎች ምንም አይፈልግም፣ ሙገሳም አይፈልግም፣ ዝናም አይፈልግም። ከመልካም ሰሪዎች ጋር መወዳደርን፣ መሽቀዳደምና ዱንያ ላይ ከነሱ እኩል መሆንን ምን እባላለሁ ማለትን መነሻ አድርጎ አይደለም የሚሰራው። የተኛውንም ወደ አላህ መቃረቢያ ተብሎ የሚሰራ መልካም ስራን ጠፊ ርካሽ ለሆነችው ዱንያ መዳረሻ ማድረግ አይገባም። ዱንያ አላህ ዘንድ የትንኝን ክንፍ ያክል ቦታ የላትም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ዱንያ አላህ ዘንድ ከትንኝ ክንፍ የበለጠ ዝቅ ያለች ናት፣ ያነሰች ናት ብለዋል ነብዩ ዐለይሂ ሰላቱ ወሰላም። መንገድ ላይ የሄዱ አካለ ጎደሎ የሆነ ሽባ የሆነ የሞተን ግልገል አይተው ይሄን ማን ነው በአንድ ብር የሚገዛው ሲሏቸው ለሰሐቦች የአላህ መልእክተኛ ሆይ አላህ ይቅር ይበለውት፣ ይሄ ይገዛል እንዴ? በነጻስ ማን ይወስደዋል ሲሏቸው ሰሐቦች ነብዩ ሰለላሁ ዐለይሂ ወሰለም ዱንያ አላህ ዘንድ ከዚህ ከሞተ ሽባ አካል ጎደሎ ከሆነ ግልገል የበለጠ አላህ ዘንድ ያነሰች ናት፣ ቦታ የላትም ብለዋል። ጾሙን፣ ሶላቱን፣ ቁርአኑን፣ መልካም ስራውን ወደየትኛውም ዱንያዊ ዓላማ መቃረቢያ ማድረግ አይገባም። እውነት ኢኽላሱ ያለው ሰው በሰራው መልካም ስራ አልተመሰገምኩም ብሎ አይቆጣም። የሰራውን መልካም ስራ አያበላሽም። ትልልቅ መልካም ስራዎች ወደ ጀነት መወጣጫ ደረጃ መሰላል እንጂ ዱንያ ማጥመጃ ወጥመድ አይደለም። ወደ ዱንያዊ ፍላጎት መዳረሻ መሰላል አይደለም። ሶላት መስገድ፣ ሶደቃ መስጠት፣ መጾም፣ ቁርአን መቅራት፣ ዒልም መማር፣ ማስተማር፣ በአላህ መንገድ መታገል መሰል መልካም ስራዎች ወይም ወደ ጀነት መውጫ መሰላሎች ናቸው ኢኽላሱ ካለ። ካልሆነ ግን ወደ ጀሀነም መውረጃ መንገዶች ይሆናሉ። የሰው ልጅ ትልቅ አለኝ የሚለው ነገር ነፍሱ ናት። ለጂሃድ ከሄዱ ሰዎች ጋር ወጥቶ ነፍሱንም ያጣ ኢኽላስ ከጎደለው ወደ ጀሀነም ሊሄድ ይችላል። ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። ገንዘብ ሰጥቶ ህይወት ሰጥቶ የተለያዩ የጉልበት የእውቀት ስራዎችም ተሰርቶ ኢኽላስ ከጎደለው ወደ ጀሀነም መውረድ ሊኖር ይችላል። ሶላት ሰግዶም ጀሀነም መግባት ሊኖር ይችላል። መቼ? የመልካም ስራዎች ሁሉ ሩሓቸው ነፍሳቸው የሆነው ኢኽላስ ሲጠፋና ሲጎደል። ስለዚህ መልካም ስራዎችን ወደ ጀነት መወጣጫ መሰላል ልናደርግ ይገባናል እንጂ ለዱንያዊ ዓላማዎች በመጥፎ ስሜት ተነሳስተን በሪያ በይውልኝ በይስሙልኝ ልንሰራቸውና የአላህን ቁጣ ሊያመጡብን ፈጽሞ አይገባም። አላህ ተባረከ ወተዓላ ለሱም ለሌላም ዓላማ ተብሎ ከሚሰራ ስራ ሁሉ የተበቃቃ ጌታ ነው።
አላህ ተባረከ ወተዓላ ስለ ራሱ ሲነግረን ባህሪውን ሲያስተዋውቀን አና አግነ ሹረካኢ አን ሽርክ ብሏል። ለጋራ ከሚሰራ ስራ ሁሉ የተብቃቃሁ ነኝ። የተኛውንም አይነት መልካም ስራ የሰራ በዛ ስራ ላይ ሌላን አካል ያጋራበት ሰው እኔ ስራውንም ሰሪውንም እተወዋለሁ ብሏል። መልካም ስራ ሲሰራ ምንም ይሁን ምን ለስሜት ለዱንያዊ ፍላጎት ከሰው ጋር ለመወዳደር ለዝና ለመልካም ስም መሰል ለሆኑ ዓላማዎች መልካም ስራ ሊሰራ አይገባም። ስራው ምንም ይሁን ምን ለአላህ ብቻና ብቻ ተብሎ ከተሰራ አላህ ይቀበላል መልካም ስራን። ካልሆነ ግን ስራው መልካም ቢሆንም ሌላ ድብቅ ዓላማዎች ካሉት ፍላጎቶች ካሉት እንደዚህ አይነቱንም ስራ ሰሪውንም አላህ ተባረከ ወተዓላ ይተወዋል። ለዚህም ነው ያለ ኢኽላስ ስራን የሚሰራ ሰው ያለ ኢኽላስ ስራ የሚሰራን ሰው ተው ይቅርብህ አትድከም በሉት የተባለው። ያለ ኢኽላስ ስራ የሚሰራን ሰው ተው ይቅርብህ ሁለት ድካም አትድከም የተባለው። ስራ ሰርቶ ኢኽላስ ከሌለው ዱንያ ላይ መድከም ነው፣ አኺራ ላይ መዋረድና መክሰር ነው። አኺራ ላይ አጅሩን ማጣት ብቻ አይደለም የሚከተለው መቀጣትና መጠየቅም ይከተለዋል። ለኔ ብቻ ተብሎ መሰራት ያለበትን ወደ እኔ መቃረቢያ ተደርጎ የተደነገገን ስራ ለዱንያዊ ዓላማ ብለህ ሰራሽ ተብሎ መያዝ አለ። የተከበረው ሶላት ግንባር መሬት ላይ የሚደፋበት ለአላህ የመተናነስ ጥግ የሆነውን ሶላት ስራ ለመቀጠር ብለው ባለሀብት ተጠገብ ሲሆኑ አሳምረው የሚሰግዱ፣ ባለስልጣን ዘንድ ሲሆኑ አሳምረው የሚሰግዱ አሉ። ለአላህ ተብሎ መሰጠት ያለበትን ሰደቃ ከሰጪዎች ጋር ለመወዳደር ይሰጣል፣ ለጋስ ነው፣ ቸር ነው እንዲባልለት የሚሰጥ ሰው አለ። ሐጅንም ሐጂ ለመባል ወይም ሁሉ ጓደኞቼ አድርገው እኔ ብቻ ቀረሁ ብሎ ስላፈረ ለዚህ ዓላማ ብቻ ብሎ የሚያደርግ ሰው አለ። ወዘተ በተለያዩ በመጥፎ ንያዎች መልካም ስራን የሰራ ሰው በስራው አላህ ዘንድ አጅር አለማግኘት ብቻ ሳይሆን የሚከተለው ለኔ ብቻ ተብሎ መሰራት ያለበትን የኔን ሐቅ ለሌላ አካል አሳልፈህ ሰጥተሃል ተብሎ መጠየቅን ያስከትላል። ስለዚህ ያለ ኢኽላስ ስራ መሰራ ሰው ሆይ ይቅርብህ አትድከም ተብሏል። ወከዛሊክ ኢኽላስ ሳይኖረው ስራን ለአላህ ብቻና ብቻ ለአኺራ ለጀነት አስቦ ሳይሆን ለሌላ ደካማ ዱንያዊ ዓላማና ፍላጎት ብሎ መልካም ስራ የሚሰራ ሰው ምሳሌው አሸዋ የተሞላበት መሬትን የረገጠ የሚራመድ ከመሆኑ ጋር ትልልቅ ኩንታል አሸዋ ላዩ ላይ ተሸክሞ እንደሚሄድ ሰው ነው ተብሏል። በሄደበት ሁሉ አሸዋ እያለ አሸዋን እየረገጠ አሸዋ ላይ የተራመደ አስፈላጊ በሆነበት ሰዓት አሸዋን ዝቅ ብሎ ማንሳት የሚችል ከመሆኑ ጋር አሸዋ ተሸክሞ እንደሚዞር ሰው ነው ኢኽላስ የሌለው ሰው ተብሏል። ያኒ ያለ ኢኽላስ ስራ መስራት ትርፉ ድካም ነው ማለት ነው። አላህ ዘንድ ተባረከ ወተዓላ መዋረድ ነው ማለት ነው። ትንንሽ ስራዎች ሰዎች ዘንድ የሚናቁ ስራዎች አላህ ዘንድ መልካም ንያ ሊያከብራቸው ሊያከብዳቸው ይችላል ተብሏል። ስራው ትንሽ ሊሆን ይችላል፣ ግን ሰሪው ለዚህ ስራ ያነሳሳው ንያ ትልቅ ሆኖ ትንሹ ስራ አላህ ዘንድ ትልቅ ይሆናል። ንያ ትልቅ ያደርገዋል። መልካም ንያ ሐሳቡ ለስራው ያነሳሳው ዓላማ ትንሹን ስራ ትልቅ ያደርገዋል። በተቃራኒው ደግሞ ስንትና ስንት ትልቅ የሚባል ብዙ የሚባልን ስራ ንያ ትንሽ ያደርገዋል፣ ያሳንሰዋል፣ ዋጋ ያሳጠዋል ተብሏል። ሁለት ሰዎች ጎንና ጎን ቁጭ ብለው የተቸገረ ሰው እርዳታ ሲጠይቅ አይተው አንዱ 1000 ብር አንዱ 1 ብር አውጥቶ ሊሰጥ ይችላል። ዱንያ ላይ 1000 ብርና 1 ብር እኩል አይደሉም። 1000 ብር ይበልጣል። ግን 1000 ብር አውጥቶ የሰጠው ሌላ ውስጡ ላይ ለመስጠት ያነሳሳው መጥፎ አላህ ማይወደው ዓላማ ኖሮ ሊሆን ይችላል። ሌላው 1 ብር አውጥቶ የሰጠው ለቂያም ቀን ጥላ ትሆነኛለች፣ ትገላግለኛለች፣ ወንጀሌን ትሰርዝልኛለች፣ የአላህን ውዴታ ታስገኝልኛለች፣ ደግሞ እፈልጋታለሁ ለራሴ ዱንያ ላይ በፈልጋትም አኺራ ትቀመጥልኝ ብሎ በጥሩ ንያ ተነሳስቶ የሰጠው ባለ 1 ብር አላህ ዘንድ ከባለ 1000 ብር አጅሩ ሊበልጥ ይችላል፣ ደረጃው ከፍ ሊል ይችላል። ለዚህ ነው ስንትና ስንት ትልቅ ስራ የሚባል አላህ ዘንድ በንያ ምክንያት ይወርዳል፣ ያንሳል፣ ዋጋ ቢስ ይሆናል። ስንትና ስንት ደግሞ ሰዎች ዘንድ የሚናቅ ስራ አላህ ዘንድ ትልቅ አጅር ያሰጣል ተብሏል። ከመንገድ ላይ ሰዎችን የሚያስቸግረን እንቅፋት ቆርጦ ያነሳ አልያ ደግሞ ከላይ መንገድ ላይ ተንጠልጥሎ የነበረ ሰዎችን ሲያልፉ አዳ ያደርግ የነበረን የዛፍ ቅርንጫፍ ቆርጦ ያነሳን ሰው አላህ በዚህ ስራው ጀነት አስገብቷል። ማንም ሊሰራው ይችላል። ግን አንዳንዶች ግቤን ቆሸሸ ብለው ሰፈሬን አጨለመ ብለው ሊያደርጉት ይችላሉ። ሌሎች ደግሞ ለእይታ ብለው ሊያደርጉት ይችላሉ። ሌሎች ለአላህ ብቻ ብለው ሊያደርጉት ይችላሉ። ስራው አንድ ነው፣ ግን ምንዳው የተለያየ ሊሆን ይችላል። የተኛውም ጥንድ ሊጣመር ከሚችል ነገር ሁሉ የሚያስቀና የሚያኮራ የሚጣመር ነገር ቢኖር
መልካም ሥራ ከኢኽላስ ጋር ነው። ድርብ የሆነ መንታ የሆነ ጥንድ የሆነ ነገር ሰዎች ይወዳሉ። ሁለት ሶስት ያላቸውን ነገር መልካም ነገር እንዲኖራቸው ይፈልጋል። ሰዎች ከሚያጣምሩት ከሚኮሩበት መንታና ጥንድ ነገር ሁሉ ይበልጥ የሚያስቀናው የሚጠቅመው መልካም ሥራ ከኢኽላስ ጋር። መልካም ሥራ ያለ ኢኽላስ ዋጋ የለውምና ኢኽላስ የመልካም ሥራዎች ውሃ ነው። አትክልት ውሃ እንደሚያስፈልገው ሁሉ መልካም ሥራ ኢኽላሱ ያስፈልገዋል። አትክልት ውሃ ካጣ እንደሚሞተው፣ እንደሚጠወልገው፣ እንደሚደርቀው ምርት አልባ እንደሚሆነው ሁሉ መልካም ሥራ ያለ ኢኽላስ እንደዚሁ ይጠወልጋል፣ ይደርቃል። አላህ ዘንድም ተባረከ ወተዓላ ያስጠይቃል። ለዛ ሥራ መስራታችንን ብቻ ሳይሆን ማየት ያለብን ሥራውን እንዴት ነው የምሠራው፣ ለማን ብዬ ነው የምሠራው፣ ምንድን ያነሳሳኝ ልንል ይገባል። ሰግጄም ጾሜም ሰደቃ ሰጥቼም ቁርአን ቀርቼም አስቀርቼም የተለያዩ ኸይር ሥራዎችን ሰርቼም አላህ ዘንድ መክሰር መጠየቅ ሊኖር ይችላል። እንዴት ነው ከዚህ ምድነው? ልቤን በማስተካከል ነው። ማንኛውንም ሥራ ከመስራቴ በፊት ለዚህ ሥራ ያነሳሳኝ ምንድን ነው? እጄን ወደ ኪሴ ከማስገባቴ በፊት ሰደቃ ለመስጠት ለምንድን ነው ሰደቃ መስጠት የፈለግኩት ልንል፣ ወደ መስጂድ እየተራመደን ከመምጣታችን በፊት ለምንድን ነው የሚሄደው ልንል፣ እያንዳንዱ ሥራ ራሳችንን ልንፈትሽ ልንገመግም ይገባናል። አላህም የሚወደው ይሄን ነው። ያዘዘውም ይሄን እንድናደርግ ነው። አላህን በእውነት ተገዛው። መልካም ሥራህን በሙሉ ለሱ አጥርተህ ለአላህ የሚገባው ጥርት ያለ ሥራ ብቻ ነው። የጋራ ሥራ ለአላህ አይገባውም። አንድን መልካም ሥራ እሰራለሁ፣ ወደ አላህም እቃረብበታለሁ፣ ዱንያዊ ዓላማ አሳካበታለሁ፣ ሰዎች ዘንድም እታይበታለሁ፣ ከነገሌም እኩል እሆንበታለሁ፣ ያሰብኩትን ነገር አሳካበታለሁ አይባል። መልካም ሥራ የአላህን ውዴታ ለማግኘት ከጀሃነም ለመዳን ጀነት ለመግባት ተብሎ ነው መሰራት ያለበት። ሁለቱን ማሳካበታለሁ ተብሎ መልካም ሥራ የተሰራ እንደሆነ አላህ ዘንድ ተባረከ ወተዓላ ያስጠይቃል፣ ያስወቅሳል። የቂያም ቀን የለፉበት የደከሙበት ነገር ሁሉ አቧራ እንዲሆን ያደርጋል፣ ሚይዙትን ያሳጣል። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم تنزيل الكتاب من الله العزيز الحكيم إنا أنزلنا إليك الكتاب بالحق فاعبد الله مخلصا له الدين بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد إخلاص بزه لك الله زند تبارك وتعالى أسفل لاقين ترجمهم قدم سيلة تتكسون يمي مسلنو سران لا الله بتشابلو مسرات በሚሰሩት መልካም ሥራ ምንም አይነት ዱንያዊ ዓላማን ጥቅምን አለማሰብ አለመከጀል ለቂያም ቀን ይሆነኛል ብሎ ሥራን መስራት ማለት ነው። ስለዚህም በማንኛውም መልካም ሥራችን ወደ አላህ መቃረቢያ ብለን በምንሰራው አላህ ስሩት ብሎ ባዘዘን ነገር ላይ ኢኽላስ ሊኖረን ይገባል። ስሩ ብቻ ሳይሆን የተባልነው መልካም ሥራን ሥራውን ለአላህ አጥሩ ተብለናል። አላህ የሚቀበለው የጠራን ሥራ ብቻ እንደሆነም ተነግሮናል። የዚህ ኢባዳችንን ልናጠራ ልናሳምር ከሰዎች ጋር ያለንን ግንኙነትም ለአላህ ብቻና ብቻ ብለን ልናስተካክል ይገባናል። ስንገዛ፣ ስንሸጥ፣ ከጎረቤት ጋር ስንኗኗር፣ ከሰራተኛ ጋር ስንኗኗር፣ ልጆቻችንን ስናሳድግ ምንሰራውን ሥራ ምንወስነውን ውሳኔ ምንወስደውን እርምጃ ሁሉ በኢኽላስ ልናደርገው ይገባናል። ልጆች የምናሳድገው ጥሩ ልጆች አሉት እንድንባል መሆን የለበትም። ስንሸጥ ስንገዛ ጥሩ ሰው የምንመስለው ለመወደድ ብቻ ብለን ሊሆን አይገባም። ግዴታዬ ነው፣ አላህ አዞኛል፣ ንግድ ላይ እውነተኛ ሁኑ፣ ሰውን አታታልሉ፣ የሚጎዳን ነገር አታድርጉ ተብያለሁ ተብሎ መሆን አለበት። ከቻሉበት ሁሉም ሥራ በኢኽላስ ከተሰራ አጅር ያስገኛል። መብላት መጠጣቱም ጭምር፣ መነገዱም ጭምር፣ ጥሩ ልብስ መልበሱም ጭምር ንያ ከተስተካከለ አጅር ያስገኛል። ለዚህ ነው ንያ የአዋቂዎች ሱቅ ነው የተባለው። ንያ የአዋቂዎች ንግድ ነው፣ ገበያ ነው የተባለው። ሥራን ለአላህ ብሎ የመስራትን ዓላማ የሚያውቅ ሰው ሲበላም ዒባዳ ላይ እንድጠነክር ብሎ ከበላ አጅር ያገኛል። ሲለብስም ለዒባዳ አምሬ አላህ ፊት እንድቆም ብሎ ልብስ ከገዛ አጅር ያገኝበታል። ሲያገባም ራሴን ከሐራም ልጠብቅ፣ ሚስቴን ከሐራም ልጠብቅ፣ ሷሊሕ ልጆችን ልወልድ ብሎ ካገባ ንያው ከተስተካከለ አጅር ያገኛል። ደክሞት ብሎ ማታ ሲተኛም ከነየተበት ኢኽላስ ካለው አጅር ያገኛል። የምተኛው የቀን ድካሜን
ላስወግድ ለቀጣይ ኃላፊነት ለዒባዳዬ የቤተሰቦቼን ዳቦ ለማምጣት ንቁ ሆኜ እንድነሳ ብሎ ነይቶ ከተኛ መተኛቱም አጅር ያስገኘለታል። እዚህ ከተቻለበት ካወቁበት ያንዳንዱ የሙስሊም ስራው እንቅስቃሴው አጅር ነው። ካላወቁበትና ንያ ከተበላሸ ግን መልካም ስራውም ዊዝር ይሆናል። አላህ ዘንድ ተባረከ ወተዓላ የሚያስጠይቅ ወንጀል ይሆናልና ምንሰራቸው ማናቸውም ዒባዳዊ የሚሆኑ ማህበራዊ ዱንያዊ ጉዳዮች ይሆኑ ለማስመሰል ሳይሆን ለአላህ ብለን ስለታዘዝኩ ሙስሊም ስለሆንኩ ብለን ልንሰራቸው ይገባል። በየቦታው ኃላፊነት ያለባቸው የቢሮ ሰራተኞች የህዝብ አገልጋዮችም ጭምር ሰውን ሲያስተናግዱ በትህትና በክብር በኢኽላስ ካስተናገዱ አጅር ያገኛሉ። ደረጃ ለማሳደግ ደሞዝ ለማስጨመር ጎበዝ ሰራተኛ ለመባል ብሎ ስራን ማሳመር ጸባይን ማሳመር መስተንግዶን ማሳመርና እኔ ሙስሊም ነኝ በሁሉም ቦታ ላይ አላህ ያየኛል ስራዬን እንዳጠራ ታዝዣለሁ በጥራት ያልሰራሁት ስራ የሚያስገኝልኝ ደምወዝም ሐላል አይሆንልኝም በረካ አይሆንልኝም ብለን በሄርንበት ሁሉ አስተማሪ ያስተማረ የቢሮ ሰራተኛ ስራውን የሰራ በየዘርፉ የተሰማሩ ሰዎች ስራቸውን በኢኽላስ ሊያደርጉ ይገባል። ማስመሰል ሙናፊቅነት ያዋርዳል፣ ያደክማል፣ ስራን ዋጋ ቢስ ያደርገዋል። ዱንያ ላይም ለጊዜው እንኳ ከፍ ቢያስደርግ ኋላ ላይ መልሶ ያዋርዳል። ሰዎችን ሳይሆን መጠባበቅ ያለብን አላህን ነው መጠበቅ ያለብን። ያየኛል፣ ይሰማኛል፣ ማስደሰት ያለብኝ እሱን ነው። የሰዎች መደሰት ዋጋ የለውም። ዛሬ ደስተኛ ቢሆኑ ነገ በማይታወቅ ምክንያት መልሰው ይወቅሳሉ፣ ይጠላሉ። አላህ እንዲወደኝ ማድረግ ከቻልኩ ይሄ ከተሳካልኝ የሰዎች ልብ ያለው በአላህ እጅ ነው። ልባቸውን አላህ ይገለባብጣል። እሱ ከወደደኝ ባሮቹ እንዲወዱኝ ማድረግ ይችላል። የሰዎች ውዴታ የሚለፋለት የሚደከምለት አይደለም። ቢገኝም ባይገኝም አይጎዳም፣ አይጠቅምም። እላይ ያለው አላህ ከወደደ ሌሎች የራሳቸው ጉዳይ በማለት ሁሌ በስራችን እንቅስቃሴያችን ልባችን ውስጥ ማድረግ ያለብን አላህን እንጂ የሰዎችን ሁኔታ መሆን የለበትም። ሶላት ሰገድን አሳምሮ ሰገደ ይሉኛል፣ አሳምሮ ቀራ ይሉኛል፣ ትልቅ ሰደቃ ሰጠ ይሉኛል ተብሎ ውስጥ ላይ በዚህ መጨነቅ አይገባም። አላህን ነው ተባረከ ወተዓላ በእያንዳንዱ ስራ ፊት ለፊታችን አድርገን ሶላቴ ትክክል ነው ወይ፣ አላህን ያስደስተዋል ወይ፣ ለአላህ ይገባል ወይ፣ ከኔ የሚጠበቀውን ኃላፊነቴን ተወጥቻለሁ ለማለት የሚያስችል ጥራት ላይ ያለ ዒባዳ ነው ወይ፣ ስራውን ከመስራት በፊት እንዴት ልስራው፣ ከሰሩ በኋላ እንዴት ይሆን የሰራሁት፣ ወደ ሰማይ ወጥቷል ወይ ወይስ ተጠቅልሎ ፊቴ ላይ ተወርውሯል መሆን ያለበት ይህ እንጂ የራሳቸውን ዒባዳ እንኳን በአግባቡ ያልሰሩ ሰዎችን ለራሳቸው እንኳን ጥቅም ጉዳት ማስገኘት ማይችሉ ሰዎችን በሶላቱም በጾሙም በቁርአኑም በዒልሙም በኸይሩም ስራ ከልባቸውን ውስጥ እንዳይጠፉ አድርገን ሰውን ለማስደሰት መጣር፣ የሰውን አድናቆት ለማግኘት መጣር ሞኝነት ነው። ደግሞ መቼም ማይሳካ ነው። ሁሉን ሰው ማስደሰት የሁሉን ሰው ውዴታ ማግኘት መቼም ሊሳካ ማይችል ግብ ነው። ሊጣርለት የሚገባም ግብ አይደለም። ሊጣርለት የሚገባው ሊለፋለት የሚገባው ግብ የአላህን ውዴታ ማግኘት ነው። በህይወት መረጋጋት የሚገኘውም በኢኽላስ ሲሰራ ነው። ልባችንን ለአንድ አላህ ብቻ ለአንድ ዓላማ ብቻ ስናደርገው ነው። ስራ ተቀባይነት የሚያገኘው በረካ የሚኖረው በኢኽላስ ሲሰራ ነው። ስራ ተቀባይነት የሚያገኘው በረካ የሚኖረው በኢኽላስ ስንሰራ። ንግግራችንም አላህ ዘንድ የሚጠቅመን ዚክሩ፣ ዱዓው፣ ቁርአኑ የሚሰምረው የሚጠቅመው አላህ ዘንድ ተባስቶ የሚቀመጠው ጀነት ላይ አትክልቶች እንዲተከሉልን የሚያደርገው የጀነት ዋጋ ሆኖ ክፍያ ሆኖ አኼራ ላይ ብዙ ኒዕማ መታደል ምንችለው የምንናገረው ንግግር በኢኽላስ ሲሆን ከልብ የመነጨ ሲሆን ላኢላሃ ኢለላህ የሚለው የተውሂድ ቃል የጀነት ቁልፍ ያለ ኢኽላስ ዋጋ የለው። ሙናፊቆች ላኢላሃ ኢለላህ ይሉ ነበር በነቢይ ዘመን። ቁርአን ላይም ተነግሯል። ኢዛ ጃአከል ሙናፊቁን ቃሉ ነሽሀዱ ኢነከ ለረሱሉላህ ወላሁ የዕለሙ ኢነከ ለረሱሉሁ ወላሁ የሽሀዱ ኢነል ሙናፊቂነ ለካዚቡን። ሙናፊቆች ወደ አንተ ሲመጡ ከአላህ በስተቀር እውነተኛ አምላክ እንደሌለ አንተም የአላህ መልእክተኛ እንደሆንክ እንመሰክራለን ይላሉ እየማሉ። አንተ የአላህ መልእክተኛ እንደሆንክ አላህ ያውቃል፣ የእነሱ ምስክርነት አያስፈልግም። መታወቅ ያለበት ነገር ቢኖር አላህ ይመሰክራል ምን ሙናፊቆች ውሸታሞች እንደሆኑ ይላል። ሙናፊቅ ባፉ ላኢላሃ ኢለላህ ይላል፣ አይጠቅመው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም መን ቃለ ላኢላሃ ኢለላሁ ኻሊሰን ሚን ቀልቢሂ ከልቡ ጥርት አድርጎ ላኢላሃ ኢለላህ ያለ ሰው ጀነት ይገባል። ከልብ ካልመነጨ ላኢላሃ ኢለላህን ትርጉም ዓላማ ሳያውቁ ባፍ ብቻ ያሉት ላኢላሃ ኢለላህ አይጠቅምም ማለት። ሶላትም ያለ ኢኽላስ ሽርክ ይሆናል፣ ጀሃነም ያስገባል። ሶላት ትልቁ ዒባዳ በቀን 5 ጊዜ ሱቅ ዘግተን ቢሮ ዘግተን ወደ መስጂድ የምንመላለስለት ሶላት
ያለ ኢኽላስ ሶላት ሳይሆን ሽርክ ነው የሚሆነው። ነቢዩ ዓለይሂ ሰላቱ ወሰላም ከምንም በላይ ለእናንተ መፈራላችሁ ነገር ቢኖር ስውሩን ድብቁን ሽርክ ነው አሉ። ከዛም ለዚህ ምሳሌ ምንድን ነው ያደረጉት? አንድ ሰው ሶላት የሰገደ ሰው ሲያየው ሶላቱን ማሳመር፣ ይሄ ነው ድብቁ ሽርክ ለእናንተ መፈራው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሶላት ለአላህ ተብሎ ካልተሰገደ ሶላትነቱ ጀነት ማስገባቱ ቀርቶ ምን ይሆናል? ሽርክ ይሆናል ማለት ነው። ትልቁ ዒባዳ ላብን ጠብ አድርጎ ያመጡትን ገንዘብ የሚሰጥበት ሰደቃ፣ ዘካ ኢኽላስ ከጎደለው የጀሃነም ማገዶ ያደርጋል። ነብዩ ሰለላሁ ዐለይሂ ወሰለም ጀሃነም የምትለኮስባቸው 3 ሰዎች ናቸው ብለው ከ3 አይነት ሰዎች መሃል አንዱ አላህ ሀብት ሰጥቶት ሀብቱን አላህ ለሚወደው ነገር አውጥቶ ነገር ግን አላህ ለሚወደው ነገርም ቢሆን ያወጣው ሰው ሰጭ ነው እንዲለው ለጋስ ነው እንዲለው ብሎ ያሰበ ሰው የቂያም ቀን አላህ ተባረከ ወተዓላ ገንዘብ ሰጥቼህ ነበረ ምን አደረክበት ሲለው ላንተ ተብሎ ወጪ መደረግ ባለበት ቦታ ሁሉ ወጪ ያደርጋለሁ ብሎ ለአላህ መልስ ሲሰጥ አላህ ዋሸህ፣ የሰጠኸው ይሰጣል እንድትባል ነው፣ ለጋስ ነው እንድትባል ነው፣ ቸር ነው እንድትባል ነው ተብሎልሃል ብሎ ወደ ጀሃነም እንዲሄድ አላህ ያዛል ብላ። ዘካ ሰደቃም ኢኽላስ ከሌለው ወደ ጀሃነም እንዲሄዱ መጀመሪያ ላይ የጀሃነም መለኮሻ እንዲሆኑ ያደርጋል። በተቃራኒው ደግሞ የሚስጥር ሰደቃ የአላህን ቁጣ ያበርዳል። ነቢይ እንዳሉት ሰለላሁ ዐለይሂ ወሰለም በሚስጥር ሰው ሳያውቅ ተደብቆ የሚሰጥ ሰደቃ የአላህን ቁጣ ያበርዳል፣ ወንጀልን ያስመራል ብላ። ለጉራ ለታይታ የሚሰጠው ሰደቃ ራሱ ነው ገንዘቡ፣ ነገር ግን ወደ ጀሃነም ይወስዳል። በድብቅ በሚስጥር ማንም ሳያውቅ ለአኺራ የተብሎ በጨለማ የተሰጠ ሰደቃ ደግሞ የአላህን ቁጣ ያበርዳል፣ ከአላህ ጋር ያስታርቃል፣ ወንጀልን ያስምራል። ለምንድን ነው ይሄ ያስማረው የአላህን ቁጣ ያበረደው? በኢኽላስ ስለታጀበ ነው። የፊተኛው ለምንድን ነው ወደ ጀሃነም ያስኬደው? ኢኽላስ ስለጎደለው ነው። ትልቁ ዓመታዊ የረመዳን ጾምም ይሁን በየጊዜው የሚጾሙ ጾሞች አላህ ተባረከ ወተዓላ የኔ ናቸው፣ የጾምን ጀዛ እኔ ነኝ የምከፍለው ብሏል። ከሁሉም ስራ ለይቶ ጾም የኔ ነው፣ የጾምን ጀዛ የምከፍለው እኔ ነኝ፣ የጾመኛን ምንዳ ይህ ነው ተብሎ የሚገለጽ አይደለም፣ ማንም አያውቀውም ብሏል። ጾም ትዕግስት ስለሆነ እና ጾም ሚስጥር ስለሆነ ጾም አይታይም፣ ጾም አይሰማም። እንደ ሌሎች ዒባዳዎች እንደ ሶላት፣ እንደ ሐጅ፣ እንደ ሌሎች ዒባዳዎች ለሪያ የተጋለጠ አይደለም። የትኛውም ዒባዳ በተለየ መልኩ በተሻለ መልኩ በኢኽላስ በድብቅ ሊሰራ የሚችል ይውልኝ ስሙልኝ ማይገባበት ዒባዳ ነው። ጭራሽ የይውልኝ በሽታ የተጠናወተው ሰው ሆኖ እኔ እኮ ጾመኛ ነኝ ብሎ በሄደበት ሁሉ እስካልተናገረ ድረስ ደብቆ በኢኽላስ ሊያሳኩት የሚችል ትልቅ ዒባዳ ቢኖር ጾም ነው። ትልቁ ሐጅም ገንዘብን፣ ጊዜን፣ ጉልበትን የሚያፈሱበት ሐጅም ኢኽላስ ከሌለው ዋጋ የለው። ለዚህ ነው ኢኽላስ ያላቸው ሰዎች ሁሉ አለቃ፣ መሪ፣ አንደኛ የሆኑት ነብዩ ሰለላሁ ዐለይሂ ወሰለም ሐጃቸውን ካጠናቀቁ በኋላ አላህን የተማጸኑት ኢኽላስን ነው። ምን አሉ? ሐጅ ከጨረሱ በኋላ አላሁመ ሐጀን ላ ሪያአ ፊህ ወላ ሱምዓ፣ አላህ ሆይ ሐጄን ሪያ የሌለበት አድርግልኝ፣ ስሙልኝ ማለት የሌለበት አድርግልኝ። የሰዎች ምርጥ የጀነት በር አስከፋች የነቢያት አለቃ ነብዩ ሰለላሁ ዐለይሂ ወሰለም አላህ ሆይ ይሄን ሐጄን ይውልኝ ስሙልኝ የሌለበት አድርገው አሉ። እሳቸው እንኳን ምን ፈሩ? ሪያውን ፈሩ ማለት ነው። የኢኽላስ ጉዳይ ለእሳቸው ሁሉ አሳሰባቸው ማለት። ከዚህ ሐጁ፣ ሰደቃው፣ ጾሙ፣ ሶላቱ፣ ቁርአኑ፣ ዒልሙ መማር ማስተማሩ፣ የተለያዩ ኸይር ስራዎች መስራቱ ያለ ኢኽላስ ዋጋ የለውም። ኢኽላሱ ሊያሳስብን ይገባል። ይውልኝ ስሙልኝ ማለት ስራን ያጠፋል፣ ያበላሻል፣ ዱንያ አኺራን ከንቱ ያደርጋል። ያ እንዳይሆን ሁሌ ምንሰራው መልካም ስራ በኢኽላስ ልንሰራ፣ ኢኽላሱን ልንማር፣ ያለ ኢኽላስ ስራ ዋጋ እንደሌለው ለልባችን ልንነግረው ይገባናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا
ذنوبنا من لا يخافك فينا ولا يرحمنا. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أعنا على ذكرك وشكرك وحسن عبادتك. اللهم تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير. اللهم إنا نعوذ بك أن نشرك بك شيئا ونحن نعلم ونعوذ بك ونستغفرك مما لا نعلم. اللهم إنا نعوذ بك أن نشرك بك شيئا ونحن نعلم ونستغفرك مما لا نعلم. ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما واجعلنا للمتقين إماما واجعلنا للمتقين إماما. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم فرج هم المهمومين ونفس كرب المكروبين وقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين واشف مرضنا ومرضانا ومرضى المسلمين برحمتك يا أرحم الراحمين. آمين والحمد لله رب العالمين.